ከፈጣሪ ውጭ ማንንም አልሰማም። እሺ አሁን ኮንስታብል ቤተን እየፈተሸ ነው። አልገባኝ። ቆይ ጠላቶቼ ቤት ውስጥ አሽሽ አስቀምጠዋል ብለውሽ ነው? በከንቱ ነው የደከምሽው። እነዛን ሴቶች የት እንዳደረስካቸው ልትነግረኝ ትችላለህ? እያወራሽ ያለሽውን ነገር አንቺ ራስሽ የምታውቂው መሰለኝ። ሰውነታቸውን ቆራርጠህ ለሀብታም ለመሸጥ ከገጠር ያመጣቸው ሴቶች የት ናቸው? አሁንስ በጣም ወሰንሽን እያለፍሽ ነው። እመኝኝ፣ በዚህ ስራሽ ትጸጸችበታለሽ። እሺ መቼ እንደምትጸጸት ታውቃለህ? እንዳንተ አይነቱን ተራ ዱርዬ ለፍርድ ያላቀረብኩ ቀን። የተፈራን ህገወጥ ቀዶ ጥገና ቦታ ማግኘታችን ለእኛ ትልቅ ድል ነው። ለዚህ ደግሞ ዶክተር የሚያግዘኝ ይመስለኛል። ብቻ ይኸውልህ ያ ተፈራ የእጁን ያገኝ እንጂ በማንኛውም ሰዓት ላገዛችሁን ዝግጁ ነኝ። በምትፈልጉት መንገድ ሁሉ አብሬያችሁ እንደሆንኩኝ ላረጋግጥላችሁ ፈልጋለሁ። ይኸውልህ አምራንን ከእስር ቤት ካስወጣልን እዚህ ነገር ላይ እስማማለሁ ብትለውስ ምን ይመስላል? መቼስ ላይ ካሜራ ገጥማችሁ አትከታተሉኝም አይደለም? ማለቴ ወደዛ ሚስጥራዊ ክፍል ስገባ እኔ ላይ ብዙ ፍተሻዎች ማድረጉ አይቀርም ብዬ ነው። ችግር የለውም፣ ለእሱ እኛ ቀስ ብለን እንከታተላለን። ግን ይሄ ነገር ትልቅ አደጋ ያለው ይመስለኛል። አቶ ተፈራ ቢነቃብንስ? ለእሱ አታስብ፣ ሁሉ ነገር ማድረግ አይበታል። እሺ ከዛስ? ፖሊስ ጋር እንዳትደውሉ። ሰላም ጤና ይስጥልን። የኑሐሚን ድራማ ተከታታዮች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ቆያችሁ? ዝኑ እንግዲህ አምራንን ልትጠይቃት ሄዳለች። ዝኑም ደግሞ አይዞሽ ሁሉም ነገር ይስተካከላል፣ ያመናጤ ደግሞ አቶ ተፈራ የእጁን እንሰጠዋለን እያለቻት ነው ማለት ነው። አምራንም እንግዲህ አው ያንን መናጤ የሚሰራውን ስራ አስቁሙልኝ፣ እኔ እሱን ካስቆማችሁልኝ ሌላው ነገር ቀላል ነው እያለቻት ነው። ዝኑም ደግሞ ይሄንን እርጉም የሆነ ሰውዬ እንደምታስቆምላት ቃል ገብታላታለች። ከአሁን በኋላ እንደማይደርስባት። በዚህ ማል እንግዲህ አይዞሽ የምትፈልጊው ነገር ካለን ደግሞ ላመጣልሽ ወይም ደግሞ ላደርግልሽ ዝግጁ ነኝ ትላታለች። አምራንም ደግሞ እኔ ሰው ብቻ ነው የሚያስፈልገኝ፣ ምንም ነገር አልፈልግም፣ አንቺ ከጎኔ ሁኚ፣ እንደኔ የተጎዳ ያለ ሰው የለም፣ እኔ እየተጎዳሁ ነው ያለሁት፣ ህይወቴ እየተበላሸ ነው፣ እንዲሁም ደግሞ በእኔ የተነሳ ባሌም ዶክተር ፋኑኤልም እየተጎዳ ነው፣ ብዙ ነገሮች እየተበላሹ ነው እያለች ነው። እንግዲህ አምራን ይሄንን ነገር ሰርጓንም ፕሮግራሟንም ሁሉ ትታ ይሄንን ነገር እያደረገች ያለችው ለእነዚህ ወይዘሮ ዝኑ ነው። እና እውነት ለመናገር አምራን በጣም የምትደነቅ ሰው ናት። ለአንዱ ወዳጅ ወይም ደግሞ አንድ ሰው ወዳጅ ስለሆነ ብቻ ይህን ነገር እንደዚህ መሆን ጥሩ ነው። አንድ ሰው ግን አይዘመደንም ወይም ደግሞ ባዳ ነው ብለን ለዛ ሰው ክፉ ነገር ሲያጋጥመው በደስታ የሆነልንን ነገር ሁሉ እረስተን ተቃራኒ ሆነን ከፋትን ጥግ ማሳየት የለብንም። አምራንም እያደረገች ያለችው እነዚህ ሰዎች ቤተሰቦች ናቸው። እንደ ቤተሰቦቼ የማያቸውን ሰዎች አስከፍቼ ማስከፋት አልፈልግም። አሁን በክፋታቸው ሰዓት ደስታዬን ትቼ የእነሱን ሀዘን ተካፋይ መሆን አለብኝ ብላ ነው ይሄንን መስዋዕት እያደረገች ያለችው እና አሁን ዶክተር ፋኑኤልን ደግሞ በጣም እየጎዳሁት ነው፣ ስለዚህ ዶክተር ፋኑኤልን አይዞሽ በሉልኝ እያለች ነው ማለት ነው። እንግዲህ ዝኑም ደግሞ እሷን ለማስወጣትን ቃል ገብታላታለች። እሷን አንቺን ልናስወጣ ነው እኛ ደፋ ቀና የምንለው፣ ግን በዚህ መሀል አንቺ ደስተኛ ሆነሽ ማየት እንፈልጋለን፣ ስለዚህ ደስተኛ ሁኝልን፣ እንዲህ ተከፍተሽ ማየት አንፈልግም እያለቻት ነው። ዝኑ ሆነ ሊኩን አምራንን ተስፋ እንድትቆርጥ አይፈልጉም። ከዚህ ወጣ ነገሮች ተስተካክለው ሰርጓንና የደስታዋን ቀን ማየት ነው የሚፈልጉት። እንዲሁም አምራንም ሊኩንን እፈልገዋለሁ፣ ጋሼ መጥቶ እንዲያገኘኝ አድርጊ ፈልጌዋለሁ እያለቻት ነው። ዝኑ ደግሞ ትልቁ ፍራቻ የሆነባት ነገር ምንድን ነው? ለምን እሱን ብቻ ማግኘት ፈለግሽ? እኛም ቤተሰቦች ነን፣ እኛ እንደምንድን ነው ማግኘት ለመንገር ያልፈለግሽው? ለእኛ ንገሪን ትላታለች። አምራንም እንግዲህ አምራንም ልትናገር የፈለገችው ምንድን ነው? ተፈራ አምራንን ለማስወጣት ከፋኑኤል ጋር እየለፋ እንደሆነ
ልነግራቸው ፈልጌ ነው። ይሄ ነገር ግን የተሳሳተ ነው። ይሄ ነገር ሌላ ሴራ እንዳለ አሁን አምራን ፈርታለች። ለምን አቶ ተፈራ እንግዲህ አምራንም ሆነ የሊኩን ቤተሰብ ችግር ላይ አደጋ ላይ እንዲወርቅ ነው የሚፈልጉት እና ይህን ነገር አምራን እንዴት ዶክተር ፋኑኤል ጋር ሆኖ እኔን ለማስወጣት አሰበ? እንዴት እኔን ለማስወጣት መልፋት አስፈለገ? ስለዚህ ሌላ ያዘጋጀልኝ ድግስ አለ ማለት ነው እያለች ነው ማለት ነው። ይህ ነገር ፍራቻ እንትን አሳድሮባታል። ስለዚህ ይህን ነገር ቤተሰብ ይወቅልኝ፣ እኔን ለመጉዳት ካልሆነ ተፈራ እኔን ሰላም ለማስጣት አይፈልግም፣ ስለዚህ እሱን አስቁሙልኝ እያለች ነው ማለት ነው። እንግዲህ አምራንም ከሁልጊዜውም በላይ አሁን ላይ የሊኩን ቤተሰብ ጠንከር ማለት አለበት፣ መጠንከር አለባቸው። ስለዚህ ጠንከር ማለት አለባቸው ትላለች። እንግዲህ ደግሞ ኮማንደር ንግስት ዳጊን እንግዲህ ቃል እየተቀበለችው ነው። እንዲሁም ዳጊም ደግሞ ሙሉ ማስረጃ በቪዲዮ የተደገፈ ማስረጃ ይሰጣታል። እሷም ደግሞ ይህን ነገር ማስረጃ ሊሆን እንደማይችልና ሌላ ማስረጃ እንደምትፈልግም ትነግረዋለች። ዳጊም በዚህ ነገር በጣም ተናዷል። ስለዚህ ይሄ ነገር ማስረጃ አይደለም፣ ሌላ የተሻለ ማስረጃ አንጡ እያለች ነው። እንዲሁም ደግሞ ሲምባንም ደግሞ በጥብቅ እንደምትፈልገው፣ ስለዚህ ሲምባ ተጠርጣሪ ነው። ሲምባን እፈልገዋለሁ፣ ስለዚህ ሲምባን እየተዘዋወረ ነው ያለው እያለችው ነው ማለት ነው። እንግዲህ ኢንስፔክተር ዳዊትን የገደለው ተፈራ እንደሆነም ዳጊ ቃል ይሰጣታል። ይሄ ነገር ደግሞ ተቀባይነት ተጠያቂነት አባቱን ላለማድረግ ነው የመሰላት እና አባቴ ተጠያቂነት ሊሆን አይችልም። ስለዚህ ዳዊትን የገደለውም እሱ ራሱ ነው። ስለዚህ አባቴ ምንም ጥፋት የለበትም እያለ አባቱን ነፃ ለማውጣት እየሞከረ ነው። ዳጊም ደግሞ ሁላችሁም አንድ አይነት ናችሁ፣ ለምንድነው ከተበዳይ ጎን የማትቆሙት? በማለት ኢንስፔክተር ንግስትን ይናገራታል። ኢንስፔክተር ንግስትም ደግሞ ይሄ ነገር በጣም ስላበሳጫት እዚህ ላይ ይበቃናል፣ እንዴት እንደዚህ ትናገረኛለህ? በማለት ማኩረፍ ትጀምራለች። ዳጊም ደግሞ በጣም ፍትህ ስለሚፈልግ ነው፣ የተጎጂ አካል ስለሆነ ነው ይህን እንዴት ብሎ ሊቆጣ የቻለው እና ተቆጥቶ ሊናገር የቻለው። ንግስትም ደግሞ ይገባኛል፣ ፍትህ ፈላጊ ስለሆናችሁ ነው፣ ነገር ግን እንዲህ መናገር አግባብም አይደለም፣ በተረጋጋ መንፈስ ነው ልታናገር የሚገባው በማለት ቃሏን መስጠት ጀምራለች። እንግዲህ ተወዳጆች ቪዲዮን አይታችሁ ጨርሶ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ